65-35 ፓኬጅ አለን ያ ማለት 65% አንተ ክፈለው እንጂ 35%ቱ እኛ እንሞላልሃለን መብራት ሲጠፋም ባክአፕ ጄነሬተር ስላለው ስታንድ ባይ ጄነሬተር አለው የተያያዘ ነገር ነው በጣም ፕራይም ሎኬሽን ለሚፈልጉ ደህንነት እንደዚህ ለሚፈልጉ አለን ባንድ ብሎክ 4 ፍሎሩ ሙሉ ለሙሉ መኪና ማቆሚያ ነው የሚሆነው 4 ሚሊዮን ቅናሽ እናደርግለታለን ማለት ነው የከርሰ ምድር ውሃ አለው ባክአፕም ከላይ አለን ሴፍቲ ታንከር አለ ከላይ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል ፈጣሪ ይመስገንኛ በጣም ሰላም ነን ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሐሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደናንተ በማቅረብ ይታወቃል እንግዲህ ዛሬም ለናንተ ይጠቅማል ብለን ያሰብነው መረጃ ወደናንተ ለማድረስ በቴምር ፕሮፐርቲስ ተገኝተናል ቴምር ፕሮፐርቲስ እንግዲህ G+10 ላይ የደረሰውን ሳይቱን ሊያስጎበኘን ወዷል እዚህ ሳይት ላይ እንግዲህ ምን አይነት መሰረተ ልማቶች ወይ ደግሞ ምን አይነት መሰረታውያን አሉ አካባቢውስ ምን ይመስላል ለመኖርስ ምቹ ነው ወይ የሚለውን ሙሉ መረጃውን ከባለሙያው ጋር በሚኖርን ቆይታ ወደናንተ የምናደርስ ይሆናል የቤቱንም ዋጋ ጠይቀን ለናንተ የምናቀርብ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል ለቤታችን አዲስ ይሆናችሁ ላይክ ሼር ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደናንተ የሚያደርሰው የስለ ቢዝነስ ሚዲያ ተቀላቀሉ እንላለን ይሄን በማድረግ እኛንም ማበረታቱን ቀጥታ ወደ ፕሮግራሙ ሰላም እንዴት ነህ እንኳን በሰላም መጣ ወደ ሳይታችን እንኳን ደህና ቆያችሁን እንግዲህ ዛሬ በስለ ቢዝነስ ሚዲያ በሳምንት አንዴ እየቃኘን ለቤተሰቦቻችን የምናደርሰውን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት ዛሬ በቴምር ፕሮፐርቲስ ልናደርግ ወደናል ከዚህ ቀደም መተን የምትሰሩትን ስራዎች ለማየት እድሉ ነበረን አሁን ደግሞ አዲስ ነገር አለ ስላልከን ወደ እናንተ ተመልሰን መተናል ራስን ከማስተዋወቅ በመጀመር አሁን ላይ የምናየው ሳይት የት ይገኛል በምን አይነት ደረጃ ላይስ ነው ያለው ጠቅላላ መረጃ ምን ይመስላል ሚለውን ብትነግረን በጣም ጥሩ እንኳን በድጋሚ በሰላም መጣ ዳርጊ ይባላልው ቴምር ፕሮፐርቲስ የሽያጭ አማካሪ ነን ሳይታችን የሚገኘው ኤግዛክትሊ ከአያት አደባባይ ወደ ጸበል በሚወስደው ወይ ደግሞ አዲስ መንደር ሪል ስቴት ፊት ለፊት ነው ያለው ማለት ነው ያው እንደምታዩ ሳይታችን ይሄ ይመስላል ግንባታ ላይ ነው ያለው እንደምታዩ 24 ሰዓት ስራ ላይ ነው ያለው ከአደባባይም 500 ሜትር ነው 500 ሜትር ከዚህ ወጣ እንዳለን አያት አደባባይ እናገኘዋለን አካባቢው ያው የሪል ስቴት ናቸው እዚህ ጊፍት አለ ፊት ለፊት አዲስ መንደር ሪል ስቴት አለ እንደምታዩ ለኑሮ አመች ነው ከዋና አስፋልቱ 50 ሜትር ገባ ብሎ ነው ያለው በጣም ለኑሮ ተመራጭ ያደርገዋል በጣም ጥሩ እሺ እንግዲህ ከዋናው መንገድ ወይ ደግሞ ከአደባባዩ በዚህ ቅርብ ርቀት ላይ የሚገኘው ሳይታችሁ መኖሪያ ብቻ ነው ወይስ መኖሪያም የንግድም ሱቆች ይኖራል ጥሩ መኖሪያ ብቻ ነው ለመኖሪያ ብቻ ታስቦ ሬዚደንት ብቻ ስለሆነ ከአስፋልትም ትንሽ ገባ ማለቱም አድቫንቴጅ አለው እንደምታዩ ደግሞ መንገድ መስመር የያዘ ነው ከአስፋልት ደግሞ 50 ሜትር ራሱ አይደርስም ሙሉ በሙሉ መኖሪያ መሆኑን ነው የነገርከኝ ያለው ይሄንን ሳይት ምናልባትም እስካሁን ሰገነቡ ከነበሩት ሳይቶች አንፃር ለማነጻጸር እንዲረዳኝ የናንተንም ባክግራውንድ ለቤተሰቦቻችን ሼር ለማድረግ እንዲረዳኝ ይሄን ሳይት ከመገንባታችሁ በፊት ምን ያህል ሳይቶችን አስረክባችኋል ምን ያህልስ በግንባታ ላይ ቆይታችኋል በጣም አሪፍ ቴምር ፕሮፐርቲስ ካሁን በፊት በኢምፖርት እና ኤክስፖርት ሲሰራ የነበረ ድርጅት ነው በኮንስትራክሽን ሲሰራ ነበረ ወደዚህ ስራ ከገባ እንግዲህ 8 አመት ሆኖታል በ8 አመት እንግዲህ 7 ሳይት አስረክቧል በተለያዩ ያ ማለት ለመዘርዘር ያክል በለቡ 2 ሳይት በ4 ኪሎ በመርካቶ በአያት 2 ሳይት እና በላፍቶ አስረክበን እናቃለን ማለት ነው አሁን ደግሞ እንግዲህ አክቲቭ ካሉ ሳይቱ ሽያጭ ላይ ካሉ አንዱ ነው ይሄኛው አያት አዲስ መንደር የሚባለው ሳይታችን ነው ማለት ነው እንግዲህ ያለበት ደረጃ እንደምታዩ ነው በ8 ወራት ውስጥ ብቻ 10ኛ ወለል ላይ ደርሷል እንግዲህ 7 ሳይቶችን ማስረከባችሁን ነግረኸኛልና ከዚህ ቀደም ከሰራችሁት ግንባታዎች ወይ ደግሞ ካስረከባችሁት ሳይቶች አንፃር ይሄንን በእናነጻጽር እዚህ ጋር የተለየ ነገር ምን አለ በጣም ጥሩ እንግዲህ ሳይቶቻችን ሁሉም ያስረከብናቸውም አንደር ኮንስትራክሽን ያሉትም አንዱ ይለያል ለማለት ይከብደኛል ምክንያቱም ሁሉም በተመሳሳይ ጥራት ደረጃ ስታንዳርዳቸው ጠብቀው ስለሚገነቡ ይሄ ግን አክቹአሊ ለየት የሚያደርገው ከሎኬሽን ነው የት ላይ ያለ ብንል አያት ላይ ነው አያት ደግሞ ብዙ ሰው ይኖረዋል ለምን ከተባለ ነባሪ የአየር ንብረቱ ተመራጭ ነው ብዙ ሰው ይኖረዋልና አዲስ አበባ ላይ ለኑሮ አመቺ ከሚሆን ተስማሚ ከሚባል ቦታዎች እንግዲህ ዋነኛው ነው አያት አደባባይ
አደባባይ እንግዲህ 500 ሜትር ነው። ከዋናው መስመር ደግሞ 50 ሜትር ገባ ብሎ ቶታሊ ሬዚደንት የሆነ ነው። G+16 ህንፃ ነው። 2 ቤዝመንት እና 16 ህንፃ ወለል ያለው ትልቅ መኖሪያ ነው የሚሆነው። ቴራስ አለው። እንግዲህ ውስጥ ላይ ያለው ደግሞ ገብተን ማሳይ ይሆናል። እንግዲህ እዚህ ጋር ከመጣችሁ አይቀር ውስጥ ሳትገቡ አንለቃችሁም፣ ሳታያት ሄዱም። 4 ሊፍት አለው። አንድ ህንፃ ላይ 4 ሊፍት አለው። 2 ካር ሊፍተር አለው። 4 ፓርኪንግ ፍሎር አለው። ያው አገራችን እንደምታየው ያው የቴክኒካል ኢሹ ቢኖር መብራት መቆራረጥ ምናምን ለዚህ ደግሞ ታሳቢ ለማድረግ ባክአፕ ጄኔሬተር ስላለው የጋራ መኖሪያ ቤት ስትኖር እንግዲህ ዋናው የሊፍት አክሰስ ነው። 2 ብቻ ሆኖ አንዱ ቢበላሽ የሚባል ነገር አለ እና ይሄ ደግሞ ፋታ የሚሰጥ ነገር ስለሆነ በጣም አስተማማኝ ይሆናል ይሄ ሳይት። ያ በጣም ጥሩ። እንግዲህ ሌላው ከህብረተሰቡ ወይ ደግሞ ሰው ከሚጠቀመው ሊፍት ውጪ ካር ሊፍተር አለን ብለኸኛል። ካር ሊፍተሩ እንዴት ነው? ላይክ ስንት ፍሎር የካር ፓርኪንግ ስላላችሁ ነው ሊፍተሩን የገጠማችሁ? በጣም አሪፍ። እንደነገርኩ እንግዲህ ካር ሊፍተሩ 2 ቤዝመንት ግራውንድ እና አንደኛ ፍሎር ቶታሊ መኪና ፓርኪንግ ነው። ስለዚህ አንደኛና ቤዝመንቱ መኪና እንዴት ነው የሚሄደው? ካር ሊፍተር አለው። 2 ነው ያለው። 2 እና ስፋቱ ምን እንደሚያክል ደግሞ አሳያለሁ። ሳይመልታኒስሊ በተመሳሳይ ብዙ መኪና መያዝ ይችላል። ለዛም መብራት ሲጠፋም ባክአፕ ጄኔሬተር ስላለው ስታንድ ባይ ጄኔሬተር አለው። የተያያዘ ነገር ነው። በአንድ ብሎክ 4 ፍሎሩ ሙሉ ለሙሉ መኪና ማቆሚያ ነው የሚሆነው። በጣም ጥሩ። ሌላው መሰረታዊ የሚሆነው እንግዲህ በመኖሪያ ቤት ላይ የውሃ አቅርቦት ነው። ምን አይነት የውሃ አቅርቦት ነው እዚህ ሳይት ላይ ያላችሁ? በጣም ጥሩ የጠየቀኝ ነገር በጣም መሰረታዊ ነገር ነው። አዲስ አበባ ስንኖር እንግዲህ ዋናው ራስ ምታት ውሃ ችግር ነው። ይሄ ደግሞ መንግስት የሰጠው አቅጣጫ አለ። ማንኛውም የቤት አልሚ የከርሰ ምድር ውሃ እንዲያዘጋጅ ነው። ሶያ ደግሞ ማንዳቶሪ ነው ማለት ግዴታችን ነው። ምንም አማራጭ የለንም። የከርሰ ምድር ውሃ አለው። ባክአፕም ከላይ አለን። ሴፍቲ ታንከር አለ ከላይ ለእያንዳንዱ አባወራ ስታንዳርድ አለው። እንግዲህ እያንዳንዱ የሚደርሳቸው 80 ሊትር የሚል አለ ፐር ዴይ ኮንሳምፕሽን እና ያንን ታሳቢ ተደርጎ ለሁሉም ኳልኩሌት ተደርጎ ከላይ አለ። ከዛም በተጨማሪ ሌላ ተጨማሪ አገልግሎቶች አሉ። ለሴኩሪቲ ጉዳይ ሲሲቲቪ ካሜራ አለን። ለሀዘን ለደስታ የሚሆን ቴራስ አለን። የጋራ ሴገነት አለ። የልጆች መጫወቻ እንደዚህም ያካተተ ነው የሚሆነው። ይሄን ያክል ህንፃ እንግዲህ ይሄንን ነገር ባያሟላ ነበር የሚገርመው። ደግሞ እኛ ደግሞ ይሄ ባለበት ሆኖ ጥራቱን የጠበቀ አድርገን ለመስራት ነው እየሞከርን ያለ ነው። ከዚህ ሳይት ውጪ ምናልባትም እንግዲህ ሰው የተለያየ ቦታ ላይ የተለያየ ፍላጎት ሊያሳድር ይችላል እና ቴምር ፕሮፐርቲስ በአሁኑ ሰዓት እየሸጠ ያለው ሌላ ሳይቶች ሱቆችም ሊሆኑ ይችላሉ መኖሪያ ቤቶች ይኖራሉ ወይ? አዎ አለ። ኦፍ ኮርስ አሁን እኛ ጋር የመጣ ደንበኛ እዚህ ቤት አለን አንልም። የት አካባቢ ነው የምትፈልገው ነው የምንለው። ብዙ አማራጮች አለን። አያት ላይ እንደነገርኩ አሁን ይሄኛውን አየን እንጂ ሎሚያድ ላይም አለን ሌላ ሳይት አለን። ፒያሳ ላይ 2 ሳይት አለን። ሳር ቤት ለሚፈልጉ አለን። አስፓልት የያዛለን። ሌላ ደግሞ ቤተ መንግስት ጀርባ አዋሪ ያለን። ኦኬ። እነዚህን አሁን የጠቀስክልኝን ሎኬሽኖች ምን አይነት ቤቶች እንዳላቸው የቤት አማራጮቻቸውን ልነግረኝ ትችላለህ? በጣም አሪፍ። እዚህ ጋር እንደነገርኩ ባለ 3 መኝታ ብቻ ነው ያለን አያት ላይ። ባለ 1 እና ባለ 2 ለሚፈልግ ደግሞ እንደነገርኩ አዋሪና ሳር ቤት ላይ ያለን ማለት ነው። አዋሪ ሳር ቤትና ፒያሳ ላይ ያለን እነሱም ግንባታቸው ከፍ ያለ አሉ። አንዳንዶቹ ደግሞ ሳር ቤትና አዋሪ ደግሞ ገና መሰረት ላይ ያሉ ፋውንዴሽን ላይ ያሉ ሳይቶች አሉን ማለት ነው። በጣም ጥሩ። ምናልባት እንግዲህ ጠቀስ እያደረግን በእያንዳንዱ ሳይት ላይ አሁን እየሸጣችሁ ያላችሁት የቤት አይነት ዝቅተኛ ከተባለው ካሬ ተነስተን የዋጋ አማራጩን መጥቀስ ብንችል? እንግዲህ እዚህ ባለ 3 መኝታ ብቻ ነው ያለን። ከ106 ካሬ እስከ 121 አለን። ሰፋ ያለ ለሚፈልጉ ከዚህ የተለየ ለሚፈልጉ ደግሞ እንዳልኩ ሌሎቹ ቦታዎች አሉን። አሁን እዚህ ጋር ባለ 3 መኝታ አጠቃላይ ዋጋው 10 ሚሊዮን ነው። አንድ ጥያቄ ልጠይቅህ እስቲ። ብዙ ጊዜ ማስታወቂያ ሰምተህ ይሆናልና 10 ሚሊዮን አፓርትመንት ቤት አለ 60 70-30 የሚባል ነገር አለ። አሁን ምን ይመስልሃል እስኪ 70-30 ማለት? አሁን አብዛኞቹ ሪል ስቴት 70 ካሉ 70ውን ከከፈልክ 30 ደግሞ በብድር ነው የሚሉ። በብድር ደግሞ ብድር ራሱ አገሪቱ ላይ አሁን ባለው ፊክስድ የሆነ ኢንተረስት ሬት ባልተመቻቸበት ደረጃ 30% ደግሞ እስከዚህ አመት ብለው እንትን ይላሉ። ግን ውሉ ላይ ስፔሲፋይ ያልሆነ ከየትኛው ባንክ ነው ኢንተረስት ወለዱ ስንት ነው ብትላቸው መልስ የላቸውም። እኛ ጋር ግን 65-35 ፓኬጅ አለን። ያ ማለት
65% አንተ ክፈለው እንጂ 35%ቱ እኛ እንሞላልሃለን። ያ ማለት አሁን ለምሳሌ 10 ሚሊዮን አፓርትመንት አንተ ከገዛ 65% ትከፍላለህ ማለት ስንት ማለት ነው? እስቲ አንተ እንደው ልጠይቅህ። ያ ማለት የ10 ሚሊዮኑ 65%ቱን እከፍላለሁ፣ ሌላውን እናንተ ትከፍላላችሁ ማለት ነው። መልካም 10 ሚሊዮን አፓርትመንት እዚህ ጋር የምንሸጠው አንተ 6.5 ከከፈልክ 3.5 ሚሊዮኑን ቅናሽ እናደርግልሃለን ማለት ነው። ይሄ ሁሉም ሳይቶቻችን ላይ ነው ያለው። ብድር አይደለም፣ ብድር የለውም፣ ፌቨር ነው የምናደርገው። ይሄ ሲከፍል ቅናሽ ነው የምናደርገው። ከሌላ ሪል ስቴት እንዲያውም በዚህ ነገር ለየት ያደርገናል። ብዙ ሪል ስቴት አይተህ ከሆነ ቅድም እንዳወራሁት ነው መድገም እንዳይሆን የክሬዲት ኦፕሽን ነው የሚኖረው። እኛ ብድር የለንም። ከፍ አድርገህ ስትከፍል እኛ ደግሞ ከፍ ያለ ቅናሽ ነው የምንሰጠው። ሌላ ደግሞ አሁን ይሄ ባለ 3 ነው ያወራነው። ባለ 2 መኝታ ለሚፈልግ ደግሞ ሳር ቤት ላይ ያለን። ሳር ቤት እንግዲህ የዲፕሎማቶች መናኸሪያ ናት እንደሚታወቀው። ሃይ ሪተርን ኦፍ ኢንቨስትመንት ያለበት ኤሪያ ነው። እዛ ባለ 2 መኝታ 8 ሚሊዮን 900 ሺህ ብር አለን ማለት ነው። አሁንም 35% ኦፍ ያልኩ አሰራር እዛ ጋም አለ። ስለዚህ 8 ሚሊዮን 900 ሺህ ብር የነበረው አንዴ ልክፈል ለሚለን ስንት ቅናሽ እናደርጋለን ማለት 35% ሲቀነስ በ5 ሚሊዮን 700 ሺህ ብር መግዛት ይችላሉ ማለት ነው። መኖሪያ ቤቶችን በጥሩ ገልጸህልኛል። ምናልባትም ከዚህ ውጪ ብዙ አማራጮችም ይኖራቸዋል ብዬ አስባለሁ። ለበለጠ መረጃ ግን እኛ ቪዲዮን ከምናረዝመው ቤተሰቦቻችን ደውለው ሙሉ መረጃ መውሰድ ይችላሉ ብለን እናስባለን። ከዚህ ውጪ ከቤት ውጪ የኮሜርሻል ወይ ደግሞ ሱቆች አማራጮች ዋጋቸውን ንገረን። በጣም አሪፍ። ኮሜርሻል ሱቅ ለሚፈልጉ 2 አማራጭ አለን። አንደኛው አድዋ 00 አራዳ ጊዮርጊስ ፊት ለፊት አስፓልት የያዘ የገበያ ሱቅ አለን። 2 ቤዝመንት ፕላስ 5 የሆነ ነው። እሱ አሁን መሰረት እየተጠናቀቀ ላይ ነው ያለው። እዛ ጋር 7 ሚሊዮን ነው። አንዴ ለሚከፍል 10% ዲስካውንት እናደርግላቸውና በ6.3 ሚሊዮን መግዛት ይችላሉ። ቅድመ ክፍያ ለሚሉ ደግሞ 2.8 ከፍለው ውል ማሰር ይችላሉ። ቀሪውን እስከ 18 ወራት ቀስ እያሉ ያለምንም የዋጋ ጭማሪ የሚከፍሉት አማራጭ አለን። ሌላ ደግሞ እንዲህ ዋጋም የሚቀንስ እንደዚህ ከመሃል ከተማ ወጣ ያለ ለሚፈልግ ደግሞ ገላን ኮንዶሚኒየም አስፓልት የያዘ 3000 ካሬ ላይ ያረፈ የገበያ ማዕከል አለን ማለት ነው። እዛ 24 ካሬውን አጠቃላይ ዋጋው 2.5 ነው የምንሸጠው። አጠቃላይ ዋጋው መሸጫ ዋጋው 2 ሚሊዮን 500 ሺህ ብር ሆኖ ያለ አንዴ ለሚከፍል 10% ቅናሽ እናደርግለትና በ2 ሚሊዮን 200 ሺህ ብር ያልቃል። እየሰራው ልክፈል ለሚል ደግሞ 500 ሺህ ብር ቅድመ ክፍያ ከፍሎ ውሉን ያስርና ይዋዋልና ቀሪው ደግሞ 2 ሚሊዮኑ እስከ 2 ዓመት እየሰራ የሚከፍለው አማራጭ አለን። አጠቃላይ እዛ ያለው ኮሜርሻል ስፔስ እንደነገርኩ 3000 ካሬ ላይ ያረፈ ትልቅ ነው የሚሆነው። G+8 ነው። እኛ ሱቅ የምንሸጠው ከግራውንድ እስከ 4ኛው ነው። ከዛ በላይ ያለው ሲኒማ ቤት አለው፣ ጌም ዞን አለው፣ የልጆች ማቆያ አለው እና ደረጃውን የጠበቀ የገበያ ማዕከል ነው የሚሆነው። መጨረሻው ደግሞ ቴራስ ነው የሚሆነው። ያ ማለት ጂም፣ ሶሻል አክቲቪቲ ለማከናወን የሚመጣ ሰው ያንን ሱቅም ጎራ ብሎ አንዳንድ ነገሮች የማየት ቻንስ ስላለው በጣም ገበያ ያለው ሱቅን ገበያ በደራበት መክፈት ማለት እንደዚህ አይነት ሲሆን ነው። ተመልካቾች ደግሞ በአካል መጥተው ሲያዩት ደግሞ ይሄንን የሚያረጋግጡ ይመስለኛል። በጣም ጥሩ። እስካሁን በነገርከኝ ሳይቶች ላይ የዴሊቨሪ ታይም ደግሞ አንዱ የሪል ስቴት መለያ ነውና አሁን ያለንበትን ይሄንን ሳይት በምን ያህል ጊዜ ነው የምታስረክቡት? ሌሎች ሳይቶቻችሁስ የዴሊቨሪ ታይማችሁ እስከ መቼ? ይሄ የምታዩ ሳይት እንግዲህ በ1 ዓመት ተኩል በ18 ወራት ነው የምናስረክበው። በ8 ወራት ነው እንግዲህ G+10 የደረሰው እና ካሁን በኋላ 1 ዓመት ተኩል አለን እንጂ ከዛ በፊትም ልናስረክብ እንችላለን። አንዳንዴ ደንበኛ ለመያዝም አስቀድመ የምሰራው ነገር አለ። እንደው 1 ዓመት ረዘመብኝ ለሚል ደግሞ 1 ዓመት ለሚፈልግ ደግሞ አፍሪካ CDC ሃይሌ ጋርመንት ላይ ሌላ አማራጭ አለን። እዛም ባለ 3 መኝታ አለን። 139 ካሬ ነው። አጠቃላይ ዋጋው 14 ሚሊዮን እና አንዴ ለሚከፍል ደግሞ 10 ሚሊዮን እንሸጥለታለን ማለት ነው። 4 ሚሊዮን ቅናሽ እናደርግለታለን ማለት ነው። ቅድም በነገርኩ አሰራር በጣም ፕራይም ሎኬሽን ለሚፈልጉ ደግሞ ደህንነት እንደዚህ ለሚፈልጉ ቤተ መንግስት ጀርባ ላይ አዋሪ ላይ አለን። በ3 ዓመት ነው የምናስረክበው። ሳር ቤት በ3 ዓመት የምናስረክበው አለ። ስለዚህ እዚህ ጋር የመወሳሰብ ነገር እንዳይኖር ሰዎች ደውሎ ከጠየቁን ስፔሲፊካሊ አማራጭ አለን።
እንግዲህ ውስጥ ላይ የካር ሊፍተር እና የሰውና የእቃ ሊፍት ይኖረናል ብለኸኛልና እዚህ ጋር የምናየው ምንድነው? ይሄ አሁን ቅድም የነገርኩ ካር ሊፍተር ነው። አሁን ይሄ እንደምታየው 3 መኪና ሚኒማም ይይዛል። በግልባጩ በዛ ደግሞ እንደዚህ አለ። አት ዘ ሴም ታይም 6 መኪና ወደ ፈለከው ሙቭ ማድረግ ይችላል። አሁን ግን አጋጣሚ ግራውንድ ላይ ነው ያለነው እኔ እናንተ ግራውንድ ላይ ቀጥታ መግባት ይችላል። ወደ ቤዝመንት እና ወደ ላይ ሲሄዱ ግን ካር ሊፍተር አለ ማለት ነው። 2 ካር ሊፍተር አለ፣ 4 ሊፍት አለ፣ 4 አሳንሰር አለ፣ 2 ደረጃ አለ። ኦኬ ሌላው ደግሞ ሊፍቶቹ የእቃና የሰው ማመላለሻ ሊፍት ይለኛል እነሱም አሉ እንያቸው 4 ነው ያለን። ኦኬ ሌላኛው የሚቀረን ነገር የሰውና የእቃ ሊፍቱን ሌላኛው ደግሞ ያው መሰረታዊ ነው ይኖረዋል ብዬ ማስባለሁ የኤሌክትሪክ ተሽከርካሪ ቻርጂንግ ስቴሽን ይኖራቸዋል ብዬ አስባለሁ። እሱንም ንገረን። እውነት ነው። ይሄም ቅድም ስለ ውሃ ጠይቀህ ነበር። ሁለተኛው ደግሞ ይሄ የመንግስት ፖሊሲ ነው። ምንም ማድረግ አንችልም። ካር ኤሌክትሪክ ቪክል አብዛኛው ኢምፖርታችን የመኪና ያንን ስለሚያደርግ ኤሌክትሪክ ቻርጀር አለ። ቅድም ደግሞ 4 ሊፍት እንዳለው አውርተን ነበርና እንደምታያቸው 4ቱ ሊፍት እዚህ አለ። ሌላኛው ደግሞ በግልባጩ አለ ማለት ነው። በአንድ ብሎክ 4 ሊፍት አለው። በጣም ጥሩ እና 2 ደረጃ አለው። ኦኬ ቤት ውስጥ ወይ ደግሞ በግንባታችሁ ውስጥ ያሉትን መሰረታዊያን እንደ ሊፍት እና ሁለቱንም የሊፍት አይነት ማለት ነው የሰው ማመላለሻ የእቃ ማመላለሻ የመኪና ማንሻችሁን ለማየት ችለናል። በሱም በጣም ደስ ብሎናል። ሌላው የአንድ ቤት ስታንዳርድ ሲለካ እንግዲህ ሲሊንግ ሄት የምንለው ኢሹ ነው። ኮለኖቹ ምን አይነት ብሎኪንግ ይኖራቸዋል፣ ለፓርቲሽን ምቹ ናቸው ወይ የሚለውም ነገር ሌላኛው ጥያቄ ነው። እዚህ ጋር ገብቼ ሳይ እንደዚህ አይነት ጥያቄ ተነስቶብኛል። ምን ያህል ሲሊንግ ሄት ነው ያለው? የኮለናችሁ ሁኔታ እንዴት ነው? በጣም አሪፍ ተገቢ ነው። መሰረታዊ ነገር ነው ያነሳው። እስኪ እጅ እንደዚህ አድርገው እስኪ እንደው እንሞክረው እስቲ እና ይሄ 3.3 ነው። ኦኬ ሄይቱና ማለት ሚኒማም ስታንዳርድ የሚባለው 2.7 ነው። ከዛም ያለፈ ነው። ሌላ ነገር ደግሞ አይተው ከሆነ ይሄ ኮንክሪት ነው። ኦኬ ኮንክሪት እና ሪቢድ የሚባል ነገር አለና እንደምታውቀው ይሄ ምንድነው ሳውንድ ፕሩፍ ነው። አሁን አንዳንድ ቤት አይተህ ከሆነ ድንገት እንደው ሰው በነጠላ ጫማ እየሄደ ድምጽ የሚሰማ ነገር አለ። ምክንያቱም ቲክነሱ እና የሚጠቀሙበት ማቴሪያል ያን ያክል ስለሆነ ሳውንዱ አብዞርብ አያደርግም፣ አምቆ አይዝም፣ ያስተጋባልና ይረብሻል። እና ይሄኛው በጣም እንደምታየው ነው እንግዲህ በአይን እያየው ነው። ኮንክሪት ነው። የኮለኖቹ ጉዳይስ እንዴት ነው? ቤት መሀል እየገባ ጥሩ ፓርቲሽን እንዳይኖረን የሚያደርግ ዲዛይን እና ያለን ብዙ ጊዜና እናንተ ጋር እሱ ነገር ኮንሲደር ተደርጓል? እውነት ነው። ልክ ነህ። አንዳንድ ደስ የሚል ቤት ውስጥ ከገባ በኋላ ኮሎኑ አጉል ቦታ ይሆንና የመረበሽ ቴንደንስ ያለው እንደምታየው ግን የኛ ከግድግዳው ላይ አላይን እንዲሆን ተደርጎ ስለተሰራ የሚረብሽ ነገር አለም። ወደ ጎን ሰፋ ያለ ነገር ነው ያለው። እንደዚህ አይነት ሁኔታ የለም እኛ ጋር። በጣም ጥሩ። ምናልባት ያላልከው ነገር ካለ ክልልና ፕሮግራማችንን እናጠቃልላለን። በጣም ጥሩ። እዚህ መጥታችሁ እንግዲህ ፕሮጀክታችን ቼክ ስላደረጋችሁ በጣም እናመሰግናለን። መጨረሻ ላይ ማለት የምፈልገው ነገር ምንድነው፣ ተመልካቾች እንግዲህ እዚህ ጋር ያልጠቀስነው ነገር ካለ በምናስቀምጠው ስልክ ይደውሉልን፣ ዝርዝር መረጃ እንሰጣለን። ማንኛውም ምክር የሚፈልጉ በሪል ስቴት በቤት በኢንቨስትመንት ተያያዥነት ያለው ነገር ነፃ የባለሙያ ምክር እንሰጣለን። በመጨረሻ ምለው ግን ቁርጠኛ የሆኑ ፍላጎት ያላቸው የቤት ገዢዎች ግን 35% ቅናሽ ማለት ቀላል አይደለም። እንግዲህ ባለ 3 መኝታ በ6 ሚሊዮን 500 ሺህ ብር እየሸጥነ ነው ብያለሁ ቅድም ላይ። ቀላል አይደለም። እስከ ተወሰነ ቀን ነው ያለን ዲስካውንቱ። ለ10 ቤቶች ብቻ ነው ዲስካውንት ያደረግነውና ይደውሉልን፣ ተጠቃሚ ይሁኑ። በጣም ጥሩ። ከልብ እናመሰግናለን። እናመሰግናለን። ቴንኪው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን በሀያት አዲስ መንደር ከአደባባዩ ጠጋ ብሎ በሁለተኛ መስመር ላይ ያለውን ሳይት ለመጎብኘት ችለናል። በዚህ ድርጅት እየተገነባ ያለውን ይህንን ግንባታ በዚህ መልኩ ለእናንተ ልንቃኝ ሞክረናል። ምናልባት ይህንን ሳይት መታችሁ ማየት አሊያም ደግሞ ደውላችሁ መረጃ መቀበል የምትፈልጉ ከሆነ በተቀመጠው ስልክ ቁጥር በመደወል ከባለሙያው ጋር ሰፊ የሆነ የመመካከር ጊዜ መውሰድ ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።